ዲያቆን ዳንኤል ክብረት ድምጽ የነበረው ጊዜ ራሱ ወጥቶ ይሄን ነገር አውግዟል። በአርቱ ዙሪያ ከውዝዋዜ ጀምሮ ያልሰራቸው ስራ የለም። የልጆች መጽሐፍት ደግሞ አንድ ሁለት ሶስት መጽሐፍትን እንደጻፈች ይቅማል እንዴ ከትግራይ ጦርነት ስንላቀቅ ከአማራ ጋር ጦርነት የአማራ ጦርነት የትግራይ ጦርነት ማለት ያልሽምታው የራሳው የአማራ ጦርነት ተብሎ አይወራም። ሲጀመርም ህዝቡ ምን አረገ? ህዝቡ ጋር ምንም አይነት ጥል የለም። የትግራይም ብሎ ጦርነት የትግራይ ጋር አይደለም የተጣላሽ ማለት እንደ ኢትዮጵያዊ በቃ መቼ ነው ፎይ በጣም በቃ በአዲሱ አመት የማቀደው ነገር ልንገራችኋል። ግን አወራሩ ያነደደለው እኔ ጫን እየተናደርኩት የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነው ተቀምጧል። የዘር ፍጅት የዘር ማጥፋት እንዲፈጸም የተነገረ ቃል በቃል ማን ነው ማንን መጥቶ የገደለው? እነሱ የሚል ቃል ከነ ሩዋንዳ እንደተማር ነው። ሌብሊንግ ኔሚንግ ክላሲፋይንግ እንደዚህ ያሉ ዝም የሚል ኃይል የለም። ህግ ሊጠይቃት ይገባል። ጄኖሳይድ ቅስቀሳ ነው። ኦርቶዶክስ አማራ የሚጠይቅላቸው የሚከራከርላቸው ወገኔ የሚላቸው ስለሌለ እግዚአብሔር ይፈርዳል። ሰላም ጤና ይስጥልን። እንዴት ከረማችሁልን? እንዴት ዋላችሁ አደራችሁ? በየሰዓት አቆጣጠራችሁ አድማጭ ተመልካቾች እንዴት ናችሁልን? አቤት ሚዲያ በሪአክሽን ቪዲዮ ዳግም ተከስተናል መተናል። እንዴት ከረማችሁልን? ክረምቱ እንዴት አርጓችኋል? እንዴት ይዟችኋል? እንግዲህ ቀጥታ ወደ ቪዲዮቻችን እንገባለን። የመጀመሪያው ዝግጅት እንግዲህ በአርቲስት አስቴር በዳኔ ከሰሞኑ መነጋገሪያ የሆነ ቪዲዮ እንግዲህ በማህበራዊ ትስስር ገጾች ላይ ሲዘዋወር አገኘን። ከዛ መለስ ብለን ደግሞ ራሷ አስቴር በዳኔ ምን ላይ ነበረች መጀመሪያ፣ ከዛ እንዴት እያለ የፖለቲካ ተሳትፏ የልጆች መጽሐፍት ደግሞ አንድ ሁለት ሶስት መጽሐፍትን እንደጻፈች እናውቃለን። እንዲህ እያለን እስካሁን የደረሰችበትን ደግሞ የምናየው ይሆናል። ስለዚህ ይህ ፕሮግራም ሙሉ ለሙሉ ከአስቴር በዳኔ ጋር ተያይዞ ፕሮግራም እንሰራበት ሰዓት ነው። አብራችሁን ቆዩ። የእናንተን ትዝብት ሐሳብ አስተያየት መስጫው ላይ አኑሩልን። ሰብስክራይብ ያላረጋችሁ አድርጉ። ላይክ ያላረጋችሁ እንዲሁ ላይክ ያረጋችሁ እንድትጀምሩ እንጠይቃችኋለን። መልካም ጊዜ፣ መልካም ቆይታ። በሚያሳዝን ሁኔታ ግን ቤተክርስቲያን እየተገፋች ያለችበት ሰዓት ቢኖር አሁን ነው። በዚህ ዘመን ዲያቆን ዳንኤል ክብረት ድምጽ የነበረው ጊዜ ራሱ ወጥቶ ይሄን ነገር አውግዟል። አሁን ሚውት ላይ ነው። እንግዲህ ይሄንን ቪዲዮ እንዳየነው አስቴር በዳኔ በተለይ ከለውጡ በኋላ ብልጽግና ፓርቲ ስልጣን ተቆጣጥሮ ስራዎችን መስራት ከተጀመረ በኋላ እንግዲህ አንቂዎች በየቦታው ብቅ ያሉበት፣ ውጭ ሀገር የነበሩት ወደ ሀገር እንዲመለሱ የተደረገበት፣ ሀገር ውስጥም ያሉት ደግሞ ፖለቲካዊ ይዘት እንኳን ያልነበራቸው ፕሮግራሞች እየቀየሩ እንደ ቶክ ሾው ምናምን እንደዚህ ፕሮግራሞች መስራት የተጀመረበት ጊዜ ነው። እንግዲህ ትኩሳቱ ጠርቷቸው ወደዚህ ከአርቲስትነት በኋላ ደግሞ የህፃናት መጽሐፍት ከመጻፍ ቀጥታ ወደ ፖለቲከኝነት ወይም ደግሞ የፖለቲካ ጉዳዮችን ወደ ማንሳት የተሸጋገረችበት ጊዜ ይሄ ነው። እንግዲህ አስቴር በዳኔ በአርቱ ዙሪያ ከውዝዋዜ ጀምሮ ያልሰራቸው ስራ የለም። በአርቱ ዙሪያ ዘፈን ላይ ውዝዋዜ ከማቅረብ ባሻገር የተለያዩ ከሻማ አምባ ጀምሮ የቴሌቪዥን ድራማዎች ላይ መስራት ብዙ የቴሌቪዥን ድራማዎች ሰርታለች። ከዛ ደግሞ ፊልምም ላይ እኔ በጣም ረጅም ጊዜ ሆኖታል ወደኋላ መለስ ብዬ በካሴት በቪኤችኤስ የሚታይ ጊዜ ያኔ ራሱ ፊልም ትሰራ ነበር። አይ ሻማምባ ላይ ያለች ካልከኮ አይ ወደ ካሴቱ ስራ ደግሞ ያኛው የቴሌቪዥን ድራማ ነው እኮ የድሮ ነው ብዬ ነው። ወደ ቪዲዮ ደግሞ በቪዲዮ በቪኤችኤስ ደግሞ የሚታይ ድራማዎች ላይ ፊልም ላይ ራሱ ትሰራ ነበር። እንግዲህ ከዛ በኋላ ወደ ፖለቲካው መጣች። በወቅቱ ትኩሳቱ የነበረው ይሄ ነው፣ የሚነሳው ነገር ይሄ ነው። በአብዛኛው የኦርቶዶክስ ቤተ እምነት መገፋት አለ፣ ብዙ ነገሮች እየደረሱ ነው።
ቤተክርስቲያን መቃጠል እንደዚህ በነበረበት ሰዓት ወጣ የተናገረችው ነገር ነው። እንግዲህ እዚህ ላይ ምንም አይነት ክፋት አላየንም። በወቅቱም ደግሞ የተደረገ ከነበረው ተነስቶ እንደተናገረችው ነው። እዚህ ጋር ምንም አይነት ቅሬታ የለኝም። እንደ አርቲስትነቷም ደግሞ ስትናገር ተደማጭ ናት። እኔ አሁን ባወራና እሷ ብታወራ በፍጹም ልንገናኝ አንችልም፣ ታዋቂም ስለሆነች ማለት ነው። እና በወቅቱ ድምጽ ነው የሆነች። በወቅቱ የነበረውን እስኪ ሰው ሁሉ ወደ ፖለቲካ የመምጣቱን ነገር እንዴት ታዩታላችሁ? ፕሮግራሙ አንዳንድ የቴሌቪዥን ጣቢያዎች ለዚህ ብለው ዴዲኬት አድርገው ነበር ፕሮግራም ይዘው። አሁን ቤተልሔም አሰፋ ነው ስሟ። ቤተልሔም ራሱ የምትሰራበት ነበር። ኦቢኤን ነው እንደዚህ ቲቪ ላይ እንደዚህ ሰራ ነበር። ስሜነ ባይፈርስ እሱም እንደዚህ ነበረው እና በቃ ይጋብዙሻል። አርቲስትም ሆነሽ ምናምን ወጥተሽ የሆነ የሚሰማሽን ስሜት የመናገር ነገር ፖለቲካል መነቃቃት ነበረ። ፖለቲካ ተሳትፎ ከፍተኛ ነበረ። ያው ከዛ በፊት ከነበረው የአየር ሰዓት የማግኘት እድል ሰዎችን በነጻነት የመናገር ፍርሃትም ጭምር ብዙ እንትን አልነበረውም። ማለት በነጻነት አያቀርብም ነበር ወይም አይቀርብም ነበር፣ ሀሳቡንም አይሰጥም ነበር። ግን ከዚህ የዛን ሰዓት ከነበረው መነቃቃት ጋር ብዙ መለዋወጦች ነገሮች ስለነበሩ ብዙ ሰው በቃ የመሳብ ነገር ነበረው። አዎ ምንም እውቀትም የሌለውም ያለውም ሰው በተነሳሽ በወኔ ነበር የሚናገር የነበረው። ትራንስፖርትም ላይ ምናምን ሁሉም ቦታ ማለት ነው በነጻነት ማውራት የሚችል አይነት ስሜት የነበረው ሰዓት ማለት ነው። እና በዛ ምክንያት ይመስለኛል ከአማራ ጋር ጦርነቱ ደግሞ ገና ባልተጠናቀቀበት ሁኔታ ከኤርትራ ጋር እንደዚህ አይነት ጉድ እኔ አንዳንዴ ከመንግስት የሚመጣ ሐሳብ ይቅማል እንዴ መርቅኑ ነው ሐሳብ የሚያወጣው ምናምን ያስብለኛል። ጌታ ዝም ብሎ ማለት ነው ደው ይበታል የሆነ ሐሳብ ድንገት 32 አመት የኖረች ሀገር የባህር በር ያስፈልጋል። እዛ ጋር እኮ ቀረ በቃ ተዋጋ። ከዛ ኤርትራን ሀገር አረካት። አሁን ኤርትራ ሀገር ሆና ዓለም የተቀበላት ነች አይደለ? የባህር በር ተከራይተህ ነበር የምትኖረው አይደል 32 አመት። በዛ ትቀጥላለህ። ከኤርትራ ጋር ደግሞ ያለውን ባህር በር ፈልገዋለሁ እሱ የኔ መሆን አለበት ምናምን ድንገት ተነሳ አትልም እኮ ነው። ከፈለከው ስለተቀራረቡ ኢሱ ምናምን እየተባባሉ ስለተጎራረሱ ቀለበት ስላረጉ ምናምን ይሆነ አይተናላ። በዛ ፍቅር ሙድ ውስጥ ካሉ አሁንም በቃ በሰላም ያንን አብረው በጋራ የሚጠቀሙበትን ነገር ይፈጥራሉ እንጂ ገባ አይደለ? እኔ እሱ ባይሆን ከትግራይ ጦርነት ስንላቀቅ ከአማራ ጋር ጦርነቱ ደግሞ ገና ባልተጠናቀቀበት ሁኔታ ከኤርትራ ጋር እንደዚህ አይነት ጉድ what is next? ትልቁ ነገር ነጥብ በነጥብ ስታነሳው እዚህ ጋር የሚያስተምር ነገር አለ በራሱ። ከጦርነት ምንም ይተረፍ ነገር የለም። እናትም ልጇን ገበረች፣ አጨብጨባ ቤቷ ነው ቁጭ ያለችው። ማንም ዞር ብሎ ያያት የለም። አዎ ተጎጂ እሷ ናት። የድሃ ልጅ ነው ያለቀው። በየቦታው ጭዳም የሆነው የድሃው ልጅ ነው። ከጦርነት የትኛውም ሀገር አላተረፈም እስካሁንም ባለው። እኛም የማንመክራቸው የጦርነት ሂደቶች ጉሰማዎች ምናምን አሉ። እንደ ኢትዮጵያዊ በቃ መቼ ነው እፎይ የምንለው? እፎይ ብለን ልጆቻችንን ማሳደግ፣ እኛ ማደግ፣ መማር፣ መስራት፣ በሰላም ወጥቶ በሰላም መግባት እንደዚህ የሚያጓጉን እና አሁን አስቴር በዳኔ ያነሳችውን ነገር ጦርነት ይቅር፣ ጦርነት የማይቀር እንዲቀር ደግሞ የሚያስፈልጉ ነገሮችን የሚቃወም ሰው እኔ ጤነኛ ነው ብዬ አላስብም። እና አክሴፕትድ ነው ይሄ። ምክንያቱም በየትኛው መንገድ ስታይ ውጤቱ ውድቀት ነው። ያ ሁሉ ሰው አልቆ ያ ሁሉ ሰው ዋጋ ከፍሎ መጨረሻ ላይ በምንድን ነው የሚያልቀው? በእርቅ ነው የሚያልቀው፣ በድርድር ነው የሚያልቀው። አንተም ተው ይሄን ያህል ይበቃል፣ አንተም ተው ይሄን ያህል ይበቃል ተብሎ በቃ ተሸማግለው ቻው ነው የሚባባሉት። ግን የስንቷ እናት ደጅ ተከፍቶ ቀርቶ በቃ ልጆቿ ሳይመጡላት አይን እንግዲህ ደጁን እያየች አንዳንዴ ወደ ትግራይ ያኔ አረዱ አይደለ? ሙሉ ለሙሉ ያርዱ አላውቅም እንጂ ሲያረዱ የእናቶቹን ስሜት አይታችኋል? በጣም የእውነት የጦርነት አስከፊ ሁኔታ ጉሰማ ነበር። በለው ነበር።
እንግዲህ ህዝብ ባልገባው በስተት ያንን ነገር ሊያደርግ ይችላል። ፖለቲከኞቹ በወቅቱ የነበረው ነገር ያውቁታል። ከእስከ ማን ቀድሞ ማን ነው ጥፋተኛ፣ በኋላ ለዚህ አበርክቶ የነበረው ማን ነው ምናምን የሚለውን ነገር በሙሉ ያውቁታል። እነዚህ እናቶች ግን የተነገራቸው አለ፣ ልጆቻቸውን አበርክተዋል ለዚህ ጉዳይ፣ በዚህኛውም ወገን በዛኛውም ወገን። እንግዲህ ጭዳ ሆነ ሰው ከሚሊዮን በላይ ነው ሰው በአካል ጉዳት በሞት በምን እንደዚህ ያጣ ነው። የስንቱ ደጅ እስካሁን ድረስ ገርበብ እንዳለ ነው። ይመጣል ብላ መጠብቅ እናት አለች፣ ይመጣል ብሎ የሚጠብቅ አባት አለ፣ ክርትት ብሎ ደፉ ላይ ቁጭ ብሎ ልጁን የሚጠብቅ ወላጅ አለ። እና ከዚህ አንጻር አሁንም ቢሆን የባህር በሩ ጉዳይ እኔ ምናልባት መነሳት የለበትም ከሚሉት ወገን አይደለም። የባህር በሩ ተጭበርብረን ነው ከኛ የተነሳው። ይሄ በተለይ አሰብ ጉዳይ ብዙ የታሪክ ተመራማሪዎችም እንደሚያነሱት እኔ ስለዛ ጉዳይ ጥልቅ ነገር ኖሮኝም አይደለም፣ ግን በወቅቱም ከኢትዮጵያ መነሳት አልነበረበትም፣ የኢትዮጵያ ነበረ መሆን የነበረበት የሚሉ በጣም ብዙ አዋቂዎች አሉ፣ የፖለቲካ ምሁራን አዋቂዎች። እንግዲህ ባላወቅነው ምክንያት በድርድርም በምንም ከኛ ሄዳለች። ስለዚህ ዘላለማችንን አንጠይቅም የሚለው ነገር እኔ አያስማማኝ። ግን የምንጠይቀው በምን መንገድ ነው? ምን አይነት መንገዶች አሉ? ይሄ እንግዲህ በፊት ምን ሰማይ ነበረው ይሄ ሰጥቶ መቀበል መርህ የሚባል ነበር። ይሄ ወይም ሚቹዋል ቤኔፊት፣ ሁለቱም ወገኖች ሳይጎዱ ደም ሳይፈስ ተጠቃሚ። ኢትዮጵያም ላንድ ሎክድ ሆና ዝግ ሆና ትኑር የሚል ህሊና ያለው ሰው አለ ብዬ አላስብም። እንደ ሀገር መብትም ደግሞ አለ። ላንድ ሎክድ የሆኑ ሀገራት ህግ አለ መጠቀም እንዲችሉ። ይሄ ወደ የባህር በርን መጠነኛ በሆነ ይሄ ባለ አይደለ ፌር በሆነ ሁኔታ እንዲጠቀሙ ሙሉ ለሙሉ ላንድ ሎክድም እንድትሆኝ ህጉ አያስገድድም፣ አይፈቅድም። ስለዚህ ጅቡቲን ስንጠቀም ቆየን። በጣም ከፍተኛ መዋለ ነዋይ ነው የሚፈሰው ጅቡቲ ላይ። የበርበራ ወደብንም ለማስተዳደር ተፈለገ። ዩኤኢ ያለች ዱባይ፣ ኢትዮጵያ እና ራሷ ሶማሌ በርበራ ላይ ብዙ ነገር ሊያደርጉ ተፈልጎ ነበር። እሱን የሄደበትን ሄዶ ቆሟል። አሁን ስለሱ ምንም ወሬ የለም። ስለዚህ ስለ አሰብ መነሳቱ ክፋት አለው ብዬ አላስብም። አጠያይቁ ደዌ የምንሄድበት መንገድ መታረቅ አለበት። ይሄ ነው። ስለዚህ 32 ዓመት አልተጠየቀም አንጠይቅም የሚባል ነገር እኔ አይሰራም። በቃ ሳይጠየቅ ቆየ በሆነ ምክንያት። ዛሬ ግን መጠየቅ በምችይበት ሰዓት መጠየቅ ግን አገባብ ባለው ሁኔታ ቢሆን ጥሩ ነው። እንግዲህ ይህንን ነው ልል የምችል። ምናልባት ዘመነሻ የሚጨምር? አይ እኔ እንኳን አነጋገሩ ላይ ስህተት ነበረ። ለምሳሌ የአማራ ጦርነት፣ የትግራይ ጦርነት ምናምን እያለች የምታወሩ የኤርትራ አገር ነች። ጦርነትም ቢኖር ከኤርትራ አገር ጋር ነው የምትጣለው። አማራ ግን ክልል ነው፣ የራስ የአማራ ጦርነት ተብሎ አይወራም። ሲጀመርም ህዝቡ ምን አረገ? ህዝቡ ጋር ምንም አይነት ጥል የለም። የትግራይም ብሎ ጦርነት የትግራይ ጋር አይደለም የተጣላሽ ማለት እዛ ያለውን ሙሉ ህዝብ አርገሽ መናገሩ ራስ ልክ አይደለም። ሌላ መንግስት አይደለም፣ አንድ የኢትዮጵያ መንግስት ነው ያለው እና አነጋገሩ ራሱ ልክ አይደለም። በትክክል አይነት መንገድ አልተገለጸም። ሌላው ደግሞ ያው የፈለገ ጤነኛ ባይሆን አካሄዱ ማለት አይደለም ብለህም ብታስብ የምትገልጽበት መንገድ እንደዚህ አይደለም። በተለይ ለሚዲያ ይሄ ብቁ አይደለም። አሁን ለምሳሌ ለግልህ ልታወራ ትችላለህ። እኔ እናንተ ስናወራ እንደዛ እያልን ልናወራ እንችላለን፣ የግል ንግግር ስለሆነ ማለት። ይሄ ግን ሰው ፊት የሚቀርብ ሌሎችም ሰዎች የሚያዩት ልጆችም የሚያዩት ሁሉም ሰው የሚያየው ነው። በሶሻል ሚዲያ ለተለቀቀ ማለት ማንም ሰው ያየዋል ማለት ነውና አነጋገርህንም አኳኋንም እንደዛ ቢያንስ አገላለጽህ አንተንም ይመጥን ማለት ነው። ለአንተ እኮ ነው፣ ለሌላ ሰውም ላይሆን ይችላል። ቅመው ነው ምናምን እንደዛ አብረህ ከጓደኛህ ጋር የምታወራው አወራርና ሶሻል ሚዲያ ላይ የሚለቀቅ ታሪክ ነው። ይሄ አሁን የዛሬ 30 ዓመት ምናምን ራስህም ስታየው እውነት ነው። እንግዲህ እኔ ኖርማሊ ምን ነክቷት ነው ብያለሁ። በእርግጥ አላነሳሁትም በዚህ ደረጃ እንጂ እንደዚህ አይነት ማለት ያ አጠፋ የሚባለውንም ወገን እኮ አያስተምርም። በዚህ መንገድ የምትናገር ከሆነ ፕሮቮክ ነው የሚያደርገው ለበለጠ ለሌላ ጥፋት እንጂ የሚያመጣው እንጂ ለውጥ እንዲያመጣ አያደርግም። ኮንሽስ እንዲሆን ይሄን ቢሆን እንዲህ ነው ምናምን ብለህ ለማስረዳትም አይሆንም። እና ያው ጥሩ እይታ ነው። እንግዲህ አስቴር በዳኔ እንዲህ ያለች ድፍረቱንም ሚዲያዎች ይጠሯታል። የራሷ ሚዲያ ነበራት።
እንግዲህ ቀጥላለች። ሌላ ደግሞ ቪዲዮዋን እስኪ እንይላት። ሰው ትልቅ ነገር ምንድነው ካላችሁ ደግሞ በጣም በቃ በአዲሱ ዓመት የማቅደውን ነገር ልንገራችሁ አይደል? በአዲሱ ዓመት እቅዴ ምንድነው ልንገራችሁ? ኦኬ ቆይ ነበር መሰላችሁ። በአዲሱ ዓመት እቅዴ በጣም በቃ የሚገርም እቅድ ነው ያቀድኩት፣ ደግሞ ይሳካል። እና የአዲሱ ዓመት እቅዴ በሰላም መኖር በሰላም መኖር። ጠዋት ስነሳ ጌታ ሆይ በሰላም አውለኝ፣ ጌታ ኢየሱስ በደም ሸፍነኝ፣ ልጆቼን በደም ሸፍልኝ፣ ሀገሬን ሰላም አድርግልኝ፣ ህዝቤን ጠብቅልኝ፣ እግዚአብሔር ሆይ መልካም ነገር የምሰማበትን ቀን አምጣልኝ፣ ጥሩ ሰው አድርገኝ፣ ከመጥፎ ነገር ቆጥበኝ እላለሁ። ወጣለሁ፣ እሰራለሁ። ከዛ ማታ ስገባ እግዚአብሔር ሆይ እወድሃለሁ። የሁሉም ምኞት ነው፣ ግን አወራሩ ያናድዳል። እኔ ብቻ ነኝ የተናደርኩት። አወራሩ ያናድዳል። አወራሯ ትንሽ እንትን አለች፣ የሆነ ወጣ አለች እንጂ ያወራችሁ ነገር ትክክል ነው። የሁላችንም ምኞት ነው። አዎ ምንድነው አሁን ያለውን ፋክት ነው ያነሳችው። አሁን ሰላም በየትኛው በኩል ነው ያለው? በምትወጣበት አቅጣጫ በሙሉ ወጥተህ ስለመግባት ዋስትና የለ። በየአቅጣጫው አሁን ወደዚህ ወደ አማራ ክልል ሊሄድ ብትል፣ ወደ ኦሮሚያ ሊሄድ ብትል፣ ወደ ቤኒሻንጉል ምናምን እንደዚህ ሊሄድ ብትል ያለው ነገር ይታወቃል። ቤዚካሊ የዛሬን በሰላም ለዋለ የዛሬን በሰላም ልደር የሚለው ነገር የበለጠ ጸሎቱ እንዲሰምር የምትፈልግበት ወቅት ይሄ ነው። አየር መንገድ ላይ በተለያየ አጋጣሚ ወይኛም ልንሄድ ምናምን እንደዚህ አያለው። ያ ሁሉ ሰው በየሰዓቱ ባለው በረራ ጢም እያለ ነው የሚንቀሳቀስ። ብሩ ደግሞ በጣም ከፍ እያለ ነው። በነገራችን ላይ 4000 ብር ምናምን የነበረ የደርሶ መልስ ዋጋ አሁን 8000 ከዛም በላይ ነው እየተጠራ ያለው። አጥፏል። ይህ ሁሉ የሆነው ምንድን ነው? ሁልጊዜም በየብስ የሚደረገው የትራንስፖርት አማራጭ ዋጋ እያስከፈለ ነው ያለው። በጠራራ ፀሐይ እየሄድሽ የምትታገችበት አንዱ ለምሳሌ የትኛው ነው አጥፊው ራሱ ብሎ ለመለየት በጣም የተቸገርንበት ጊዜ ነው። በቃ እዚህ አባይ በረሃ በቃ ስትሄጂ ስንት መኪና ተነስቶ ስንቱ አዲስ አበባ ደረሰ፣ ወይ ከአዲስ አበባ ተነስቶ ስንቱ ባህር ዳር፣ ጎንደር ምናምን ደረሰ ብቲ በጣም በቃ የሚያሳዝን ቁጥር ነው የሚሰራው ነገር በጠራራ ፀሐይ የሚሄድ እና ፍትህ ያለ የህግ ያለ በሰላም መኖር ናፈቀን ለሚል ህዝብ ልታቀርብ የምችለው አየር መንገዱን ብቻ ነው። በቃ በሰማይ እና በቃ ያሳዝነዋል ማለት ችለውት እንደማይሄዱ ታውቃለህ። በቃ አሁን ሰው ሲሞትበት ብቻ ነው እየሄደ ያለው በቃ እርሙን ለማውጣት ብቻ። በጣም እንደዛም ሆኖ ጠጠር መጣ የለም። የሆነች ሰዓት ካሳለፍሽ እጥፍ ነው የሚከፈለው። ይሄ ነገር ሆኗል። ስለዚህ የጠየቀችው ጥያቄ ለኔ እንደ ጥያቄ በጣም 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 ሁላችንም የምንጠይቀው ጥያቄና በየቤታችን ምናማርርበት ጉዳይ ይሄ እና ጥያቄ በጥያቄነት በጣም አሪፍ ነው። ከዛ እንግዲህ አስቴር በዳኔ መነሻው ላይ ሰላም ስትሻ ሰላምን ስትፈልግ ሰላምን ስትሰብክ ቆየችና አሁን የደረሰችበት ደረጃ ላይ ደርሳለች። የዚህ ዝግጅት ዋናም ዓላማ ይሄ ነው። መጀመሪያ ቪዲዮውን እናየውና ተመልሰን ስንመጣ የዚህ ቪዲዮ አሉታዊ አስተዋጽኦ ምንድነው፣ ቀጥታስ ማስተላለፍ የተፈለገው ነገር ምንድነው የሚለውን በዝርዝር የምናየውናል። አድማጭ ተመልካቾችም እስኪ ቪዲዮውን በጋራ አብረን እንይ። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው።
ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አትደምድም የአስቴር በዳኔ አንቺም ብሎ መደምዳሚ በጣም ይሄ ንግግር ቀጥታ የዘር ፍጅት የዘር ማጥፋት እንዲፈጸም የተነገረ ቃል በቃል ሁለት በጣም መሰረታዊ የሆኑ ነገሮች አንስታለች። የመጀመሪያው ነገር ምንድነው? ተጎጂዎችን ችግሩ የገጠማቸው ያሉ ሰዎችን የገጠማቸውን ችግር ሪኮግኒሽን መንሳት እውቅና መንሳት የመጀመሪያው ነገር። ለደረሱት ነገሮች በሙሉ ተጠቂ ናቸው። አንዳንዴ ተጠቂ ባላለቀሰ ባልጮኸ ባላዘነበት ሰዓት ቀድሞ የሚያዝነው በዳዩም ሊሆን ይችላል። የመጀመሪያው ነገር ይሄ ነው። እየደረሰ ላለው ነገር እንደዚህ ነገር እየሆነ ነው፣ በአርሲ ክርስቲያኖች እያለቁ ነው፣ እየተነገረ ነው፣ እያየ ነው። መንግስትም በፓርላማ ወጥቶ ይሄን ያህል ቁጥር ፖሊስ ይሄን ያህል ምናምን ይባል እንጂ ሰው መሞቱ ታምኗል። አስቴር በዳኔ መጀመሪያ ለዚህ ነው እውቅና የነሳችው። የሀገር መሰረት ነን፣ የሀገር መስራቾች ነን፣ ይሄ ሲኒየር ሲቲዝን የምንለው አለ፣ ይሄ ቀደምት ነባር መስራች ነኝ ምናምን የሚል አስተሳሰብ አለ ብላ ነው ያነሳችው። የመጀመሪያው እውቅና መንሳት ነው። የተፈጠረው ችግር በችግርነቱ የመጀመሪያው ሰው የሚያደርገው እሷም ሰው ብትወል ልታደርግ የምትችለው ነገር ምንድነው? አስቀድማ እውቅና መስጠት ለችግሩ። በቃ ችግሩ ተፈጥሯል። እንኳን አስቴር በዳኔ አይደለችም ትናንትና ያወራችውን ዛሬ ማደግም ሴት ቀርቶ መንግስት ራሱ ኦፊሻሊ ወጥቶ የተናገረው ጉዳይ። ከመንግስት በላይ ሪሶርስ ሊኖራት አይችልም። ደግሞ እዛው ማህበረሰብ እዛው ቦታው ላይ የሞቱ ያለቁ ቤተሰቦቻቸውን የቀበሩ ደግሞ አሉ። ማን ነው ማንን መጥቶ የገደለው? ማን ነው ማንን መጥቶ ያጠቃው? ይሄ ሁሉ መረጃ ባለበት ሰዓት የመጀመሪያው እውቅና መንሳት ስራ ነው የሰራችው። ገና ይህንን ቪዲዮ ስንጋብዝ የመጀመሪያው ላይ ተመለሳችሁ አድማጭ ተመልካቾቻችን ብታዩት ምንድነው ያለችው? የአማራውና የኦርቶዶክሱ ድምጽ የላቸውም፣ ድምጽ ሊኖራቸው ይገባል። ስለ ዳንኤል ክብረት ማንስታ ዳንኤል ክብረት ድምጽ በነበረው ሰዓት ብላ ነው ያመጣችው። ስለዚህ እሱ ድምጽ የነበረው ጊዜ አለ፣ አሁን የለውም። አሁን ድምጽ የሚሆናቸው ሰው የላቸውም ነው መነሻው ይሄ። አሁን ደግሞ የደረሰችበት ይሄ ነው። ስለዚህ ሰው በዚህ ደረጃ ትናንት እውነት ብሎ የተቀበለውን ነገር እየካደ ሲመጣ ለኔ በጣም ይገርመኛል። የእውነት ራሱ አስቴር በዳኔ ላይ የአእምሮ ሕክምና ሊደረግላትና ልትታይ በፍጹም የሚገባ ነው። ትናንት ያልሽውን እኮ ምንም ቢሆን ምንም ነገር ቢመጣ ያ እውነትሽ ነው። በአንዴ ተመልሶ እዚህ በተቃራኒ መጀመሪያ መነሻው ላይ ያነሳቸው ኦርቶዶክስ አማራ የሚጠይቅላቸው የሚከራከርላቸው ወገኔ የሚላቸው ስለሌለ እየተጠቁ ነው፣ አቤት ባይ ይፈልጋሉ እያለች የነበረች ሴት እዚህኛው ጋር ደግሞ መጣ። መጀመሪያ እውቅና መንሳት ነው ያዘችው። ሁለተኛውና ትልቁ ነገር እነሱ የሚል ቃል ከነሩዋንዳ እንደተማር ነው ስያሜ መስጠት ለይቶ ከነሩዋንዳ እንደወሰድ ነው። ከዛ ደግሞ ስም ሰጥቶ ለይቶ በዛ ነገር ማጥቃት የዘር ማጥፋት አንዱ መገለጫ ነው። ሌብሊንግ፣ ኔሚንግ፣ ክላሲፋይንግ እንደዚህ ያሉ ወደ 10-12 አካባቢ ነጥቦች አሉ። ይሄ ብሔር ማጽዳት ለምሳሌ ኦርቶዶክስ ከሆነ በእምነት ምክንያት የሚደረጉ ጥቃቶች በሙሉ በአንድ እምነት ያለን ተከታይ በሙሉ ምን የማድረግ ነው የማጥፋት፣ ከምድረ ገጽ እንዳይኖር ማድረግ፣ ማሰቀቅ፣ ማሰደድ እንደዚህ የመሳሰሉት ነገሮች በሙሉ የሚገለጹበት ነው። እንደዚህ ሆኑ አለች። እዚህ ጋር ምን አደረገች? እውቅና ሰጠች። እውቅና ግን የሰጠችው ለምኑ ነው? እውነት ነው ይሄ እየደረሰባቸው ያሉት ትናንትና ከትናንት ወዲያ ባደረጉት ነው። ስለዚህ እሰየው ነው እያለች ያለችው። ዝም የሚል ኃይል የለም።
አሁን ያለው ይህንን የሚታገስ ስላልሆነ ነው እንዲህ የሆኑ ያሉት። አሁን እሷ እየቀሰቀሰች ያለችው ይህን እያረጋችሁ ያላችሁ ሰዎች እውነት ነው ከዚህ ቀደም ይህን ተደርጋችሁ ነበር፣ አሁን እያረጋችሁ ያላችሁት ብድራታችሁ ነው እየመለሳችሁ ያላችሁት እንጂ ትክክል ነው እየሰራችሁ ያላችሁት የሚል ድጋፍን መስጠት ነው። እና የመጀመሪያውና ዋነኛው ነገር አስቴር በዳኔ እንደምትገልጻት አይደለችም ኢትዮጵያ። አስቴር በዳኔ እንደምትገልጻትና እንደተረዳቻት አይደለችም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም አማራው የምንለው። መጀመሪያ ባልተረዳችውና ባልገባት ነገር ወጥታ ስላወራች ኦፊሻሊ ወጥታ ይቅርታ እንድትጠይቅ እንፈልጋለን። ስለእውነት እንግዲህ ቀድሞም በነበሩት ኢንተርቪዎች የምታወራበትን መንገድ ስላየን ምናልባት የጤና ሁኔታዋን እኛም የስነ ልቦና ባለሙያዎች ነን፣ ሌሎችም ከኛ የበለጡ በጣም ትልልቅ ባለሙያዎች አሉ፣ እነሱ ጋር ሄዳ ብትታይ ጥሩ ነው ብለን እናስባለን። የመጀመሪያው ነገር ለሩዋንዳ ምን ጠቀማት? ሩዋንዳን ከ800,000 እስከ 1 ሚሊዮን የሚደርስ ህዝብ ጨረሰባቸው እንጂ ከዚህ የተለየ ምንም የሆነ ነገር የለም። ምን አይነት ቅስቀሳ ነው? ፌዴራሊስቶች ሲናገሩ እውነት አይመስለኝም ነበረ። አሁን ግን እሷ ገባት። ይህ አሃዳዊነት ምናምን እንደዚህ የሚባሉ በየቦታው የሚወሩ ወሬዎች አሉ። ዛሬ ተጠቅሟል ትላንትና የምንለው አካል ግን ምንድነው የተጠቀመው? ምንድነው በሱስ ወቅት የጠፋው? መለስ ብለን ሁላችንም ራሳችንን እንጠይቅ። ሁሌ ተሰዳጅ፣ ሁሌ ተገዳይ፣ ሁሌ ተው አትግደሉኝ እያለ ደግሞ ሰልፍ የሚወጣ ሰልፍ እንኳን ለመውጣት የሚከለከል ጥያቄውን ለመጠየቅ የማይፈቀድለት እንዴ ዝም ማለትም እኮ ይቻላል። ማን ነው እየላከሽ ያለው? ተነስተሽ በፈለግሽው ጊዜ መንግስት እየቃመ ነው የሚያወራው ምናምን ትያለሽ። ስመጪና ደግሞ እንግዲህ ጭርስ ይላል ወድም ነው የሚመስለው። መክሊትሽን ፈልጊ፣ በተጠራሽበት ቦታ ብቻና ብቻው ቆይ። ሌላው በቃ ላንቺም አይሆን። እስኪ እንጓተትኛ ብሔር እንጥራና እምነት እንጥራና እኛ እንነጋገር። እዚህ ቁጭ ያልነው ሶስታችን ሰዎች ኢትዮጵያዊነትን ማዕከል አድርገን ያለንን እና በጣም 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 ስህተት ነው። ወጥታ ይቅርታ ልትጠይቅ ይገባል። ይህንንም ደግሞ የሚጠይቃት የህግ አካል የእውነት ህግ ሊጠይቃት ይገባል ባይ ነኝ። ይህንን ቃሏን ልታርም ይገባታል። አሁን እየተገደልክ ያለው አሁን እየሞትክ ያለው በፊት አያት ቅድመ አያቶች በሰሩት ነው። ስለዚህ ተቀበልና ቁጭ በል እያለችኝ ነው ያለችው። ሰው የፈለገውን እምነት እንዳያምን ወዶ ፈቅዶ ባልተገኘበት ብሔር እኮ የጄኖሳይድ ቅስቀሳ ነው። ህግ የእውነት ፈልጎ ሊያገኝሽና ሊጠይቅሽ ይገባል ይሄን ጉዳይ። ይሄ ቃል ብቻውን በብዙ ነገር ሊመነዘር ይችላል። በፍጹም ስተት ነው። ልጆች አሉሽ፣ ስለ ልጆችሽ ስታወሪ ሰምቻለሁ። የትኛዋ እናት ናት እስኪ የኔ ልጅ ትናንት ከትናንት ወዲያ በተደረገው ነገር ይሙትብኝ ብላ የምትፈቅድ? የትኛዋ እናት ናት? አስቴር በዳኔ አመጣሽ እንደወለድሽው 9 ወር ቆይተው የተወለዱ ልጆች ናቸው ሁሉ። እናት አይኑን እያየች ልጇን ደረሰልኝ ስትል ነው እየተቀጠፈ ያለው። አንድን እምነት በማመኑ ብቻ ወዶ ፈቅዶ ባልተገኘበት ብሔር እየተገደለ ያለው እናት ያለችው ልጅ ነው። ብላ መጣ የወለደችው አይናገረው እንጂ በሆዱ እየተቃጠለ ይቻለው እንጂ አባትም መከታዬ ብሎ የሚጠብቀው ልጁን ነው እያጣ ያለው። ምን አይነት ልብን የተሰጠሽ? ስለ እውነት እቺን ቃል ተናግረሽ በዩቲዩብ ተለጥፎ እቤትሽ ገብተሽ በነጻነት ትተኛለሽ። አንቺን ብቻ አይደለም ደግሞ አንቺና መሰለች እንደዚህ ምትጮሃላችሁ፣ በየቦታው እየሄዳችሁ ምትጮህ፣ በቃላችሁ ትገኙበታላችሁ። እግዚአብሔር ይፈርዳል። ስለ ሁሉ ነገር እግዚአብሔር ይፈርዳል። ስለሆነውም ስለሚደረግም ነገር በሙሉ እግዚአብሔር ይፈርዳል። ተመለሽ። ይሄንን ለማለት ነው።